ቱርካን ከሶመር ጋር በይፋ እስከምትፋታ ድረስ እየጠባበቀች ነው። ምንም ተስፋ የምታደርገው ነገር የለም። ሶመር ደግሞ ትዳራቸውን ለማዳን የቻለውን ጥረት በሙሉ ያደርጋል። በአንድ በኩል ሩቻን ጦርነቱን ጀምረዋለች። ሩቻን ከዚህ በኋላ ሶመርና ቱርካን አንድ ላይ እንዳይሆኑ ሚኔን እዚህ ግጭት ውስጥ መሀል ላይ ይዛት እየገባች ነው። ሚኔን ዛሬ ቤት ድረስ ጠርታታለች። ነይ እናውራ ስትላት ሚኔ መጀመሪያም አልተወጠላትም፣ አላመነቻትም። ነገር ግን ሚኔ ያለኝን እድል ልጠቀም በሚል ሰበብ ወደ ቤቷ እየመጣች ነው። በአንድ በኩል ሩቻን ትጠብቃታለች። ሚኔ ወደ ቤት ገባች። ወደ ቤት እየገባች ሚኔ ነይ እስኪ እንኳን ደህና መጣሽ እያለቻ ነው። ወይዘሮ ሩቻን በአሁኑ ደግሞ ምን እያቀርሽ እንዳለ አላውቅም፣ ፈጣሪ ብቻ ነው የሚያውቀው፣ ግን እስኪ የምትሆኙን ልጅ ትላታለች። እንደዛ አትበይ ሚኔ፣ እንደዛ አትበይ፣ አሁን ነገሮች ተቀይረዋል አለቻት። አይ እንኳን ደህና መጣሽ ምናምን ነገር ብለሽኝ አታውቂም። እኔን በጣም ነው የምጠይ፣ ይሄን በደንብ አውቃለሁ፣ ግን እንዳትሳሳቺ፣ እኔ በአዲሱ ወጥመድሽ ስራ አልገባም፣ በፍጹም አታጠምጂኝ፣ በፍጹም አልዘናጋም አለቻት። ችግር የለም ብቻ አንቺ ታማኝ ሆነሽ አውሪኝ፣ ችግር የለም እያለቻን ነበር። ለምን ፈለግሽኝ በማለት ሚኔ ትጠይቃለች። የፈለኩሽ ስለ ሶመር ላውራሽ፣ ስለ አንቺ ብዙ ነገር አውራሻለሁ አለቻት። ምንም እየገባኝ አይደለም፣ እኔን በጣም ነው የምጠይኝ፣ ከመጀመሩ ነው ደግሞ እንደዚህ ማሰብ የጀመርሽው ብላ ሚኔ ትጠይቃለች። አዋው ያው እንግዲህ ሆድሽ ውስጥ የተሸከምሽው የሶመር ልጅ አይደል እንዴ? የልጅ ልጅ እኮ ነው፣ የእሱ ነገር ግድ ይሰጠኛል። አዎ ምንድን ነው እሱ የሶመር ልጅ አይደል እንዴ ብላ ጠይቀቻት። ሩቻን ነው እንጂ ነው በማለት ሚኔ መለሰች። ታዲያ ምን ነበረ ከኒያት ጋር አንድ ሆቴል ውስጥ ስትሰራ የነበረው ምን ማለት ነው በማለት ሩቻን ስጠይቃት፣ እንግዲህ ኒያት ደረቅ በጣም ትዕግስተኛ እንዲሁም ደግሞ አንዴ ከጀመረ የማያቆም ሰው ነው፣ በጣም አደገኛ ሰው ነው አለቻት። እንዲህ ስትላት እስኪ በደንብ ንገሪኝ በማለት ሩቻን ነገሩ ገርማ ስጠይቃት፣ እኔ ማሰብ ነበረ ግን በጣም ረዥም ታሪክ ነው ትላታለች። ይሁን ችግር የለም ንገሪኝ ብላ ሩቻን ፈቀደችላት። እርግጠኛ ነሽ ትላታለች ሚኔ። አዎ እርግጠኛ ነኝ፣ ነይ ተቀመጪና ይናውራ በማለት እንድትቀመጥ እየጠየቀቻት ነው። ሚኔ ግራ እየገባት ፊት ለፊቷ ተቀመጠች። ሁሉንም ነገር አንድ በአንድ ልትነግራን ነው። በሌላ በኩል ማታ ላይ ሁሉም ተኝተዋል። ሳድቅም ቢሆን ሶፋ ላይ አረፍ ብለው ነበረ። በአንድ በኩል ደግሞ ቱርካን አባቷን የሆነ ነገር እየደረበችልን ነው። ድንገት በውጭ በኩል ድምፅ ሰማች። ምንድን ነው ብላ ብቅ ስትል በመስኮት በኩል ሶመር ነበረ። ሶመር ነይ አንዴ ውጭ እያላን ነበረ። ለምሮ መጣው ብላ ጠይቋለች። አንድ ጊዜ ብቻ እያላት ይጠራታል። እሷ ደግሞ በምልክት አልመጣም ትለዋለች። እባክሽ ነይ ብሎ የለመናን ነው። ከዛ በደንብ ከፍታ ወደ ውጭ ወጣች። ምን ፈለክ ስትለው ነበር። ነይ አንዴ ውረጅ ይፈልግሽ እኮ ነው፣ ነይ አንዴ ውረጅ ይላታል። አልወርድም ሂድ ከዚህ ፈልግም ካንተ ጋር መሆን ስትለው አንድ ጊዜ ብቻ አለበዛ ጮኋለሁ አላት። ከዛ ተገዳ መጣች። ምን ፈለክ ደግሞ ምን ልትለኝ ነው? ምን ፈለክ ተናገርና የምትናገረውን ነገር ሂድ አለችው። ቱርካን እባክሽ እንደዛ አትሁኚ ያው ትላንትና እኮ በእርግጥ ላውራሽ ነበር ግን አንቺ በቃ እድሉን አልሰጠሽኝም አላት። ከዛ ምን ልታወራኝ ነበር የፈለግከው? እባክህ ምን ልትለኝ ነበረ? ያላወኩም ነበር እኮ አለችው። ሁል ጊዜ ነው አንቺን ላገኝሽ ስመጣ አንቺ ነሽ ፊት ለፊቴ መሰናከል የምታስቀምጪው፣ ምን ላርቅ አላት። እኔ መሰናከል አላስቆምጥኩም፣ ራስህ ነህ እዚህ ደረጃ ይዘኸኝ የደረስከው፣ ምንም አላረግም ከዚህ በኋላ ምንም አቅም የለኝም አለችው። እንዴት ቱርካን አረቋ አንድ ጊዜ እያላት ደናደር ብላው ትሄድ ነበረ። ከዛ እጇን እየጎተታን ነበረ። ዛሬ አባትሽ ጀርባው ጋር መጥቶ ነበረ አላት። አውቃለሁ አለችው። እኮ በቃ እኔ በጣም ፈርቻለሁ ሁሉንም ነገር እንዳያውቃባትሽ ሲላል ነበር። ተዋት ትፍራ፣ ችግር የለም ጊዜው ሲደርስ ሁሉንም ነገር ነግረዋለሁ። አባዬ ከዚህ የበለጠ በጣም ብዙ ነገር ሰምቶ መቋቋም ችለዋል፣ አይዞህ ብላው ትሄድ ነበረ። አሁንም እጇን እየጎተታው ነበረ። እንዴ ታዲያ እኔን አሰሚኝም እንዴ? የፈለግሽውን ነገር ተናግረሽ ብቻሽ ልትሄጂ ነው እንዴ አላት። አዋው አልሰማም ከዚህ በኋላ ሶመር አልሰማም። ሶመር ከዚህ በኋላ ላንተ የሚሆን ጆሮ የለኝም ተወኝ እባክህ ስትለው ነበረ። አረ ሁሉ ጊዜማ እንደዚህ አይሆንም ይላታል። አዎ ከዚህ በኋላ እንደዚህ ነው የሚሆነው፣ ከዚህ በኋላ አንተ መስማት አይጠበቅብኝም ብለው ትገባ ነበረ። ወደ እሷ ቀርቦ አሁን ግን እጇን ከመጎተት ይልቅ እያቀፋን ነበረ። ትከሻው ላይ አስቀምጧት ሶመር ልቀቀኝ ትላለች። አጩሂ እያላት ወደ ባህር ዳርቻው እየወሰዳን ነበር። ድንገት ድምጻቸውን እየሰሙት ሁለቱ ሴቶች ወጡ። ዳሪያና ዱኑሽ ወጥተው እንዴ ሶመር እህታችንን እያገታት ነው ይባባላሉ። እሱ ከዛ አነስ ያለች ጀልባ አዘጋጅቶ ነበረ። መጀመሪያ የሚያቀደበት ነገር ነው። እዛ ውስጥ ካስገባ በኋላ ሶመር የት ልትወስደኝ ነው? ልቀቀኝ እባክህ ስትለው ነበረ። ዝም በይ የምንሄድበት ቦታ አለ እያላት ጀልባውን አስነሳው። እየራቁ ነበረ። ወደ ትልቁ ጀልባ ደግሞ እየቀረቡ መጡ። ወደ ውስጥ ሊገቡ በአንድ በኩል ሚኔ በመጨረሻ ለሩቻን ሁሉንም ነገር ነገረቻት። መቼስ ሁሉም የነገርሽኝ ነገር እውነት እንደሚሆን ተስፋ አረጋለሁ ትላታለች። ሚኔ ኧረ እውነቴ ነው ትላለች። አሁን ከነገርሽኝ መካከል አንድ ውሸት ይኖረውና ስትላት ሁሉም እውነት ነው እመኚ፣ ሁሉም እውነት ነው ለምን ብዬ ዋሽሻለሁ አለቻት። ጥሩ ነው ለማንኛውም አሁን ከጎንሽ ነኝ፣ ይኸውልሽ እየተሸከምሽው የልጅ ልጄን ነው። እኔ እንግዲህ ለልጅ ልጄ ብዬ የማላረገው ነገር አይኖርም እና ሚኔ ከዚህ በኋላ አንቺ በእኔ ክንፎች ስር ነሽ፣ ከዚህ በኋላ በእኔ ስር ነሽ ያለሽው፣ ከኔ ጋር ነሽ ማለት ነው አለቻት። ለምንድን ነው እያረግሽ ያለሽው? በጣም እኮ ነው የምትጠይኝ አለቻት። አዎ ልክ ነሽ እኔና አንቺ እንጠላላለን፣ ግን የጋራ የሚያስማማን ጉዳይ አለ፣ እሱም የልጅ ልጄ ነው። እሺ በፍጹም ሌላ ሰው አባዬ ብሎ እንዲጠራ አልፈልግም ስትላት፣ ኒያትስ የኒያት በቀልስ ብላ ሚኔ ጠየቀች። ኒያትን እንደፈለግኩ አድርጌ ረተዋለሁ፣ የኒያትን ጉዳይ ለኔ ተይው፣ ምክንያቱም የልጅ ልጄ ለሱ ልሰጠው
አልችልም። ይህን እንዲያውቅ ፈልጋለሁ። ይሄ ልጅ ሲወለድ አባት ስሙ የሚሆነው ኮርማን ነው እሺ እንጂ የኒያት አይሆንም። አባዬ ብሎ እንዲጠራ የምፈልገው ሶመርን ነው እና ያው እንስማማ አይሻልሽም አለቻት። ሚኔ የሩቻን ነገር ባይወጥላትም መለውጧ ግን ገርሟታል። በአንድ በኩል ቱርካን እና ሶመር ወደ ትልቁ ጀልባ ላይ እየወጡ አንተ ግን አብዳል እንዴት ትለዋለች። አዎ አብጃለሁ በጸባይ እንገናኝ ስልሽ እምቢ እያልሽ አስቸግረሻል ይኸው አመጣሁሽ ብሏት እየሄደ ነበር። የት ነው የምትሄደው ብላ ትከተለዋለች። ቆይ አንዴ መጣው እያላት ትልቁን ጀልባ ሊያስነሳው ገመድ እየፈታ ሶመር እየነገርኩ ነው እኔ ወዴትም አልሄድም እየነገርኩ ነው ወደ ቤቱ ስደኝ ትለዋለች። አልወስድሽም ከዚህ በኋላ ቤትሽ እዚህ ነው ያንቺ ቤት ይሄ ነው አላት። ቤትሽ ምን ማለት ነው ስማ ውሳኔ ወስኛለሁ እሺ አለችው። እኔም ውሳኔ ወስኛለሁ ብሎ ቶሎ ብለው በፍጥነት ከንፈሯን እየሳማን ነበረ። እንዲህ ከንፈሯን እየሳማት ቱርካን ፈዛ፣ እሷም እየሳመችው ነበረ። እንዲህ ከመቅጽበት ይህ ሲፈጠር በአንድ በኩል እሷ እንደምንም ብላ ራሷን ታላቅቅና ቶሎ ብላ በፍጥነት ፊቱን በጥፊ እየመታችው ነበረ። ሶመር ጠላሃለሁ ያረከው ነገር ትክክል አይደለም ትሏለች። ቱርካን እኔ እኮ ይላታል እረፍ ከዚህ በኋላ ጫፌ እንድትነካኝ አልፈቅድልም ስትለው ነበረ። ቱርካን ይኸውልሽ በአሁን ሰዓት የትም መሄድ አንችልም እያለ ሲያስረዳት አልፈልግም አልኩ እኮ ልታስገድደኝ ነው እንዴ በግድ ነው እንዴ አለችው። አዎ አስፈላጊ ከሆነ በግድ ይሆናል ምን ልታመጪ ነው ይላታል። እየሮጠች በአንድ በኩል እሷ ልታመልጠው እየሞከረች ቱርካን ነይ አንዴ ብሎ እየያዛን ነበረ። ከዛ አሁንም ቢሆን አቅፏት ወደ ጀልባው መኝታ ክፍል ይዟት እየገባ በሩን እየዘጋባን ነበረ። የሩቻን እንዲሁም የሚኔ ስምምነት እዚህ ጋር ጀምረዋል። ሁለቱ ሴቶች ከዚህ በኋላ በጋራ እንስራ ተባብለዋል። ነገር ግን ሚኔ ሩቻን ከዚህ ሁሉ ጀርባ ምን እንዳቀደችላት ምን አይነት ጉድጓድ እንደቆፈረችላት አታውቅም። ብንጠላላም ባንዋደድም ለጋራ ጥቅማችን አንድ ላይ እንሁን በማለት ሩቻን ሀሳቧን አቅርባለች። ቆይ ምንድነው ኒያት ካንቺ የሚፈልገው ብላ ጠየቀቻት። ያው ኒያት ከኔ ልጅ መውለድ ይፈልግ ነበረ እና ነገሩ ትንሽ አሰለቸው እና ያው ተስፋ ቆርጦ ነበረ። እንደገናውን ተስፋው ለመለመ። ይሄ ልጅ እንደ ራሱ አርጎ ወስዶ ሊያሳድገው ይፈልጋል እንደ አባቱ ነው ማለት ነው ስላል ነበረ። ከዛ ሩቻን ከተቀመጠችበት ተነሳች። እንግዲህ ሀሳቤ ግልጽ ነው ይከብድሻል ብዬ አላስብ እና በዚህ ሰዓት ላይ ታማኝ እንድትሆኝልኝ ፈልጋለሁ። ከዚህ በኋላ ለእኔ ትሰሪያለሽ ማለት ነው ሁለታችን አንድ ላይ ነን እያለቻት ሁለቱ ሴቶች እንዲህ ተስማምተው ሲጨባበጡ፣ በሌላ በኩል ቱርካንና ሶመር እንደ ጀማሪ ፍቅረኛሞች ሁለቱ እየተጣሉ ናቸው። በአንድ በኩል ቱርካን እዚህ መኝታ ክፍል ቆልፎባት እሷ በሩን ክፈት እያለች በሩን እየደበደበች በመጨረሻም ከፈተው። ይሄው ሻይ ጠጪ ብሎ ሲሰጣት ሻዩን ትቀበልና አልጋው ላይ እየደፋችው ነበር። ከዛ ትወጣለች። አንተ ሰው የሚል ነገር አይገባም እንዴ ብለው ስትወጣ ቀጥታ እየተከተላን ነበረ። ቱርካን እኔ እኮ እያለን ነበረ ይኸውልህ እኔ እናንተ አብቅቶልናል አይገባም እንዴ ተለያይተናል ድጋሚ አንድ ላይ የምንሆንበት ምንም አይነት እድል የለንም እኮ ነው የምልህ አለችው። ቱርካን እኔ እናንቺ አልተለያየንም አሁንም ቢሆን ባለትዳር ነን ተጋብተናል አላት። አንተ ብቻ ነህ እንዴ ውሳኔ የምትወስነው ባለፈው ምን ነበር ያልከኝ የኔና ያንቺ ጣፋንታ የሚወሰነው በአንቺ ውሳኔ ነው አላልከኝም? ወስኛለሁ በመጨረሻም እንድንለያይ ብቻ ነው ፈልገው ስትለው እኔ ደግሞ የጋብቻ ክሱን እንዲቋረጥ ፈልጋለሁ ከዚህ በኋላ ምንም ችግር አልፈልግም በቃ አንድ ላይ ካንቺ ጋር መቀጠል ነው ፈልገው ሲል ነበር። ጨዋታው አብቅቷል እኔ አሻንጉሊት አይደለም ሂድና አሻንጉሊትን ፈልግ እያልችሁ ነበረ። ቱርካን እኔ እኮ ከልቤ እኮ ነው እውነቴን እኮ ነው ከዚህ በኋላ በቃ አላስበውም ካንቺ ጋር መለየት እያላት ከዛ አንድ ነገር አስታወሰ። ሰሞኑን የነገረችው እኔን ለመፈለግ ስትመጣ ህኒላን ለማጽዳት ፈልገ ሳይሆን ወደኙን ብላው ነበረ እንዲህ ያለችው ነገር ካስታወሰ በኋላ ረጋ ብሎ ያያታል። ከዛ አልለይሽም እያላን ነው ይህ የጋብቻ ክስ ይቋረጣል እያለ የነገራት ቱርካን እምቢ እያለች ነው። በአንድ በኩል ዳሪያና ዶኖች ተጨንቀዋል። ዳሪያ ቀጥታ ወደ ሀካን እየደወለች ነው። ሄሎ ሀካን ኧረ እኔ ጨንቆኛል ኧረ እኔ ትንሽ ከቆየኔ ፖሊስ ጋር ደውላለሁ ስትል ዶኖሽ እንዴ ዳሪያ አታካብዱ እንጂ ምንድን ነው ሚስቱ እኮ ናት ስትል ነበረ። ከዛ ስልክ እንዲያወራች እያለ ድንገት እናታቸው መጣች። እናንተ ምን ሆናችሁ ነው ስትል ነበረ። ዶኖሽ ዝምቷ ቀጠለ። ዳሪያ ተናገሪ ምንድን ነው ስትል ዶኖሽ በሚስጥር ነገሩ እንዲጠበቅ ፈልጋ ነበረ። እሺ ማየ ካወቅሽ ወቂው እንግዲህ ሶመር ቅድም መጥቶ ነበር እህታችንን አግቷት ይዟት በጀልባ ሄደ ስትል ነበረ። ምን ማለት ማገት ማለት ስትል ነበረ። አዎ አግቷት ስትል ዶኖሽ ኧረ እንደዛ ታካብጂው በቃ ያው ትንሽ ሰሞኑን ቱርካን ሁኔታዋ ጥሩ አልነበረም አይደለ ከዛ ሶመር መጣና ጀርባ ውስጥ ከቷት አብረው ሄዱ እንጂ ሌላ ነገር አይደለም ስትል ነበረ። እሷ እንዴ ተደረባ ስትናገር በአንድ በኩል ነስሬን ነው እንዴ እሺ በቃ ስልክ ልደውልላት ስትል ስልካቸው አይሰራልሽም እማዬ ባር ላይ አይደል ያሉት እያለች ዳሪያ ምክንያቶችን ስትደረድር ነበረ። ዶኖሽ እና ዳሪያ አሁን አትደውይላቸው እያሉ ለሁለት ያዟት። ከዛ ጥሩ እሺ በቃ ብላ ወደ ዋናው ሳሎን መጣች። ከዛ ግን ልትደውል ስትል ስልኩ የለም ግራ ገባት። የቤቱ ስልክ የት ሄደ ብላ ቀጥታ ገመዱን ዞር ብላ ስትመለከት ገመዱ ተጎትቶ ወደ ዳሪያ መኝታ ክፍል ገብቶ ነበረ። ከዛ ወደ ውስጥ ገባች። ዝም ብላ ገመዱን ስታይ ነበረ። ከዛ ዳሪያ ገብቷታል። ቶሎ ብላ ስልኩን አንስታ ለእናቷ ሰጠቻት። እማዬ ያው ዝም ብለን እኮ እንሞክር ብለን ነበረ ስትራ ነበረ። ነው እንዴ ምንድን ነው ሀካን ጋር ደውለሽ ነው እንዴ ስትራ ነበር። ኧረ አልደውልኩም ለምን ብዬ ደውላለሁ አለቻት። ጥሩ ብቻ እስኪ እኔ ለሶመር ልደውልለት በማለት ስልክ ፈልጋ ደወለች። ስትደውል አይሰራም። ከዛ ስልኩን ይዛው እየወጣች ነበረ። አሁን ቱርካንና ሶመር ተፋጠዋል። እዛው
ጀልባ ላይ ናቸው። አጠገቧ ቀስ ብሎ ተቀመጠ። በርዷታል። ኮቱን እየደረበላን ነው። በአካባቢ ወደዛው ሰድ ኮትን ትሏለች። እንዴ ቱርካን እኔ እኮ ጠላት ይሻራለሁም እኮ በርዶሻል ልበሺ እያላን ነበረ። ከዛ በደንብ አርጋ እየለበሰች ድንገት ካፒቴኑ መጣና ሞተሩ ተበላሽቷል አላቸው። ሞተሩን ለመጠገን ደግሞ እስከ 2 ሰዓት ይፈጃል ብሏቸው ተቀምጠዋል። ከዛ አውቀ ነው ያለችው አንተን አረ ለካፒቴኑ እንዲዋሽ ነግረው እዚህ እንድቆይ ፈልገ ምናምን ስትለው አረረለም እንዴ አብረን እያልን አይደል መጥቶ ይነገረኝ ምን እያልሽ ነው ይላታል። ከዛ የሆነ የሚጠጣ ትኩስ ነገር ላምጣልሽ ሲላት አልፈልግም አለችው። ግራ ገባው። በአንድ በኩል ነስሪን ሩቻን በፍጹም የኔ ልጅ አጠገብ እንዳትደርስ ቱርካን ንገሪያት ብላን ነበረ። እሱን ታስታውሳለች። ምናልባት መልሶ ቱርካን እንኳን ሶመር ፍቅር አስይዘው ቢሆን ሶመር ቢወዳትም እንኳን ነገር ግን በፍጹም ቱርካን ተስፋ እንዳታረግ አስጠንቅቃን ነበረ። ነስሪን ብዙ እያሰበች ነው። ነገር ግን ቱርካን እዛው ጀልባው ላይ እንቅልፍ ወሰዳት። ከዛ ሶመር ቀስ ብሎ የሆነ ነገር ከደረበላ በኋላ ትራሱንም ወደ ጭንቅላቷ ስር ካስገባ በኋላ እሱም ቢሆን አብሯት እዛው ጋደም እያለ ነበረ። ጥንዶቹ አብረው እዛው አደሩ። ነስሪን በጧ ስትነሳ ወደ መኝታ ክፍላቸው ስትመጣ ቱርካን እያጣቻን ነበረ። ግራ ግብት እያላት በአንድ በኩል ቱርካንና ሶመር አጠገብ ላጠገቡ ነው እንቅልፋቸውን ተኝተዋል። ሶመር ነበር ቀድሞ የነቃው። ዝም ብሎ እያያን ነበረ። እንዲሁ ገርሞት ሮማንቲክ በሆነ መንገድ በስስት እያያት ድንገት ነቃች። ምን ታረጋለህ አጠገቤ እዚህ ነው እንዲያደር ነው አለችው። አዎ ደስ የሚል ምሽት አብረን ነበር ያደር ነው ይላታል። እዛ ያደሩበት ጀልባ ራሱ ቀጥታ ወደ ዳርቻ መጥቶ ነበረ። ከዛ እንዴ እዚህ ነው የመጣ ነው በቃ ሊድ ስትለው ነበረ። እሱ ግን ቁርስ በልተን እንለያ ይላታል። ምን እያልክ ነው ያለው አንተ ትሏለች። ምን ችግር አለ እሺ እየቀለልኩኝ ነው በቃ እንሂድ እሺ እያላን ነበረ። ከዛ ድንገት ጠበቃቸው መጣ። ሲመጣ የፍርድ ቤቱን ቀጠሮ ሊነግራቸው ነው። የመጨረሻ ደብዳቤውን እየሰጣቸው፣ አንደኛው ደግሞ ለቱርካን ተልኮላታል። ወደ ቤት ነበር የተላከው። ሁለቱም በዚህ ምክንያት ተደናገጡ። ሶመር ምን ነው የፍቺው ቀጠሮ ቸኮለ እያለ ነው። አቶ ሶመር አንተ እኮ ነው በፍጥነት ይሁን ያልከው ይለዋል። ይህን ክስ ማቋረጥ አንችልም እያለ ነበረ። ቱርካን ለምን ይቋረጣል ትላለች። መቋረጥ አለበት እያለ ሶመር ይመልሳል። እንግዲህ ሁለታችሁ ከወሰናችሁ ችሎቱ ላይ ባለመቅረብ በቀጥታ ኬዙ እንዲዘጋ ማድረግ ትችላላችሁ በማለት ሰኞ እንደሆነ ነገራቸው። ጭራሽ አንደኛው ኮፒ ደግሞ ቤት በመልእክተኛ ስለተላከ ምናልባት አባቷ እንዳየው ፈራች። ኤፍራን ይህ መልእክት ይዞ ቤት እያደረሰ ነው። ይህን ደብዳቤ ሊሰጣቸው ወደ ውስጥ እየገባ ሳድቅን እያገኘው ለሱ እየሰጠው፣ ነገር ግን ሶመርና ቱርካን ሳድቅ እንዳያነበው ፈርተው ወደ ቤት በፍጥነት እየመጡ ናቸው። በሌላ በኩል ሚኔ እየሆነ ስላለው ነገር እስካሁን ድረስ ለኒሃት አልነገረችውም። ነገር ግን በሩቻን ትዕዛዝ መሰረት ከኒሃት ተለይ ስላለቻት ገና ካሁኑ ከኒሃት ጋር ጭቅጭቅ ጀምራለች። ኒሃት እንደ ትላንትናው እንደ ባለፈው ሌሎች ጥያቄ ሲጠይቃት እንዴት ነሽ እያለ ብዙ ጥያቄ ሲያበዛባት ምን አገባህ የሚል መልስ እየሰጠችው ነው። በተለይ ደግሞ ትላንትና ቤተሰቦቼ መጥተዋል ብላ ነበር ትታው የሄደችው። ዛሬ ደግሞ ቤተሰቦችሽ እንዴት ናቸው ሲላት ደህና ናቸው ብቻ ብላ ርዕሱን እየዘጋች እንዲጠረጠር ስታደርገው ነበረ። ከተወሰነ ቆይታ በኋላ ሶመርና ቱርካን እቤት መጡ። እንደመጡ ቀጥታ ቁርስ ሊበሉ አብሯቸው እየተቀመጡ ዳሪያ ሶመርን ጠመድ ስላደረገችው ለሁሉም ሻይ ስታመጣ ለሶመር ግን አላመጣችለትም። ከዛ ቱርካን እኔ ላምጣለት ብላ ኬደሽ በኋላ በሌላ ሲኒ ነበሩ ላይ ያመጣችለት። ምን ያህል በሶመር እንደተናደዱበት በአንድ በኩል ሊነግሩት እየሞከሩ ናቸው። ነስሪን ከልጆቿ ጋር ሆና ወደ ትምህርት ቤት ወደ ስራ ቦታ ልትሄድ ነው። ከዛ በአንድ በኩል ደግሞ ቱርካን ከአባቴ ጋር ቆያለሁ ስትል አባቷ አብረሽ ከባልሽ ጋር ሂጂ እያላን ነው። እሷ ግን አባቷን መለመን ጀመረች። በአንድ በኩል ነስሪን ደግሞ ሶመር ና እናውራ ብለው በምልክት ነግራው ወደ ውስጥ ሊያወሩ ገቡ። ይኸውልህ ሶመር ምን መሰለ አንተ እንደፈለግ ቱርካንን ማግኘት ትችላለህ፣ ግን ላሁን ነው ላይ መሰለ ሁለታችሁ አትቀጥሉ እናትህ ታውቃታለህ አይደለ እያለችው ገብቶኛል። ይኸውልሽ እማዬ ከባለፈው ክስተት በኋላ በጣም አፍራለች በሰራችሁ ድርጊት። እርግጠኛ ነኝ አሁን ብታገኝሽ ይቅርታ ጠይቅሻለች ሲላት እንደምታስበው አይደለም ሶመር እንደምታስበው አይደለም፣ ሁሉም ነገር ቀላል አይደለም። ብቻ እናትህ ይኸውልህ በግልጽ የነገረችኝ ከዚህ በኋላ አብራችሁ መሆን እንደማትችሉ ነው። ልጄ ምናልባት ተሳስቶ ቱርካንን ቢያፈቅራትም በከንቱ ተስፋ እንዳታረጊ ብላኛለች፣ የመጨረሻ ቀይ መስመሩን አስምራልኛለች በማለት ነገረችው። ሶመር እየደነገጠ ነው። እሱ ግን ቱርካንን መቼም እንደማያስከፋት ቃል እየገባ በቀጥታ ከቤታቸው ይወጣል። ኒሃት ግን ፈጠነም ዘገየም ሚኔ ስትዋሸው እንደነበረ መረጃው እጁ ገባ። የሚኔ ቤተሰቦች አይቫክ አሁን የሚኖርበት ቦታ አልመጡም። ይህ ተደውሎ እየተነገረው እሷ ከሾር ቤት እየወጣች ከማን ጋር ነው ስልክ የምታወራው ስትለው ከድርጅት ነው ችግር የለም እያለ እየዋሻት ነበረ። በጥርጣሬ ነበረ ሲያያት የነበረው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።